እናቱን የናቀው ልጅ ክፍል 2። ሰላም ሰላም ቤተሰቦች እንደምንዋላችሁ እንደምንከረማችሁ፣ እግዚአብሔር ይመስገን። ክፍል 2 እናቱን የናቀው ልጅ ይቀጥላል። ሀና ከልጇ ቤት በእንባ ተሞልታ ተመለሰች። መንገዱ ረጅም ነበር። ነገር ግን ከመንገዱ የበለጠ የከበዳት የልጇ ቃል ነበር። ለምን መጣሽ? ይህ ቃል በጆሮዋ ውስጥ ደጋግሞ ይሰማ ነበር። በልጅነቱ ጊዜ የሳሙኤል ትኩሳት ሲያመጣ ሌሊቱን ሙሉ የማትተኛው እሷ ነበረች። ምግብ ባይኖርም ልጇ እንዲጠግብ የራሷን ድርሻ ትተውለት ነበር። ዛሬ ግን ያ ልጅ በሩን ከፍቶ ለምን መጣሽ ብሎ ጠየቃት። ሀና ወደ ትንሿ ቤቷ ተመልሳ ወንበር ላይ ተቀመጠች። ቤቱ ጸጥ ብሎ ነበር። የሚያናግራት ሰው አልነበረም። ከዚያም ከአሮጌ ሳጥን ውስጥ የልጇን የልጅነት ፎቶዎች አወጣች። ፎቶዎቹን እያየች እንባዋ ይወርድ ነበር። ሳሙኤል ምን ሆነህ ነው ልጄ? አለች በቀስታ። በዚያ ጊዜ ሳሙኤል በቅንጡ ቤቱ ውስጥ ከጓደኞች ጋር ይስቅ ነበር። እናቱ የመጣችው ጉዳይ ትንሽ እንኳ አላሳሰበውም። ከቀናት በኋላ ግን ሕይወቱን መቀየር ጀመረ። የሚሰራበት ድርጅት በከፍተኛ ችግር ውስጥ ገባ። አንድ ጠዋት የድርጅቱ ኃላፊ ጠርቶት ሳሙኤል፣ ድርጅቱ እየቀነሰ ነው፣ ከነገ ጀምሮ ስራ ይቋረጣል አለው። ሳሙኤል ደነገጠ። ምን? እኔ? ይቅርታ፣ ምርጫ የለንም። በዚያ ቀን በቁጣና በጭንቀት ወደ ቤቱ ተመለሰ። ነገር ግን ችግሩ በዚህ አላበቃም። በሚቀጥሉት ሳምንታት ዕዳዎች መጣሉት። ጓደኞቹ ቀስ በቀስ ራቁት። በስኬቱ ጊዜ ዙሪያውን የሞሉት ሰዎች አንድ በአንድ ጠፉ። ሳሙኤል ለመጀመሪያ ጊዜ ብቸኝነት ተሰማው። በዚያን ጊዜ እናቱ ትዝ አለችው። ግን ስልክ ለመደወል ኩራት ከለከለው። በኋላ ደውላለሁ ብሎ ራሱን አሳመነ። ነገር ግን ያ በኋላ አልደረሰም። ሳሙኤል ስራውን አጣ፣ ገንዘቡንም እያለቀ መጣ። አንድ ምሽት በቤቱ ብቻውን ተቀምጦ ነበር። ቤቱ ጸጥ ብሎም ነበር። በዚያ ጊዜ እናቱ የተናገረችው ቃል ትዝ አለው። ልጄ፣ ምን ቢሆን እናትህ ነኝ፣ ምንም ቢሆን እናትህ ነኝ። ልቡ ተሰበረ። ስልኩን አነሳ፣ ደወለ። ነገር ግን ስልኩ አልተነሳም። ደግሞ ደወለ፣ አሁንም አልተነሳም። ሌሊቱን በሙሉ ሞከረ። በማግስቱ ጠዋት ወደ እናቱ ቤት ለመሄድ ወሰነ። ወደ መንደሩ ሲደርስ ያየው ነገር ልቡን አቆሰለው። በእናቱ ቤት ፊት ብዙ ሰዎች ተሰብስበው ነበር። ሳሙኤል በፍጥነት ሮጠ። ምን ሆነ ሲል ጠየቀ። አንዲት አሮጊት ሴት በእንባ ተሞልታ ልጄ፣ እናትህ ታማ ነበር፣ ትናንት ማታ አረፈች አለችው። ዓለሙ የቆመ መሰለው። እግሮቹ ተንቀጠቀጡ። በሩን ይዞ ወደቀ። አይ እናቴ እያለ አለቀሰ። ወደ ቤቱ ገባ። በአልጋዋ አጠገብ ትንሽ ደብዳቤ ነበር። ስሙ ተጽፎበት ነበር። ለልጁ ሳሙኤል በተንቀጠቀጠ እጁ ከፈተው። ደብዳቤው እንዲህ ይላል። ልጄ ሳሙኤል፣ ይህንን ደብዳቤ የምታነበው ከእኔ በኋላ ሊሆን ይችላል። በሕይወትህ ውስጥ የተሳካልህ ጊዜ ሁሉ ደስ ብሎኝ ነበር። እኔን ብትረሳኝም አልተቆጣሁምም። ምክንያቱም እናት ልጇን መጥላት አትችልም። እውነት ነው። አንድ ቀን እንደምትረዳኝ አምናለሁ። ልጄ ሆይ፣ ሰዎች ሁሉ ቢተውህ እናት ግን አትተውህም። እኔ ባልኖርም ፈጣሪ ጠብቅህ። ልጄ አበባዬ፣ እወድሃለሁ። ሳሙኤል ደብዳቤውን ይዞ አለቀሰ። ከዚያም ቀን ጀምሮ ሕይወቱን ተለወጠ። እናቱን መመለስ ባይችልም የሰራውን ስህተት ተረዳ። በመንደሩ ውስጥ ለአረጋውያን መርዳት ጀመረ። የእናቱን ስም የያዘ የእርዳታ ማዕከል ከፈተ። ሁልጊዜም አንድ
ውድ ነገር ይናገር ነበር። እናት በሕይወት እያለች አክብሯት፣ ከሄደች በኋላ የሚፈሰው እንባ አይመልሳትም። ትምህርቱ እናትና አባት በሕይወታቸው የማይተኩ ስጦታዎች ናቸው። ዛሬ ከጎናችን እያሉ ፍቅራችን እናሳያቸው። ነገ ሊዘገይ ይችላል። ውድ ቤተሰቦቼ ብዙ ነገር እንደተማራችሁበት፣ ብዙ ነገር እንደተረዳችሁ ተስፋ አድርጋለሁ። ከዚህ ህይወት የተማርኩት ነገር ቢኖር በጣም 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 ከባዱ ነገር እናትና አባት በህይወት እያሉ ጥቅማቸውን አለማወቃችን ነው። ብዙዎቻችን የእናቶቻችን የአባቶቻችንን ጥቅም የተረዳን አይመስለኝም። አንድ ቀን ግን ከአጠገባችን ስናጣቸው የዛን ሰዓት ይገባናል። ውድና የተከበራችሁ የልብ ወግ ቤተሰቦች ሁላችንም ለእናት ለአባቶቻችን ክብር የተለየ ክብርና የተለየ ቦታ ልንሰጣቸው ይገባል። መጀመሪያ ቅድሚያ ወደዚህ ምድር ያመጡን ውድ ቤተሰቦቻችን እናት አባታችን ናቸውና ለእነሱ ትልቅ ክብር እንስጥ። ውድ ቤተሰቦቼ ትልቅ ነገሩ ዋናው የልብ ቃላት ነው። ከልብ የሚወጣ ቃላቶች አንድም ይጠግናሉ፣ አንድም ይገላሉ። ውድ ቤተሰቦቼ በእውነት ብዙ እንዳተረፋችሁበት አልጠራጠርም። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ስለሆናችሁ ከልብ አመሰግናለሁ። አሁንም ላይክ፣ ኮሜንት ያልሰጣችሁ፣ ሰብስክራይብ ያላደረጋችሁ ቤተሰቦች ቤተሰብ በመሆን አብራችሁን ሁኑ። ብዙ ታተርፉበታላችሁ። ብዙ የህይወትን ውጣ ውረድ እናይበታለን። የልብ ወግ ቤተሰቦች እስካሁን የቆየሁት የልብ ወግ አብሬያችሁ ነበር።